ሰላም። በዚህ የስልጠና ክፍለ ጊዜ የምናየው የቢሊንግ ኤንድ ሪዲንግ ሮልስ ኤንድ ፐርሚሽንስ የሚለውን ይሆናል። ወደዛ እንሄዳለን። በቢሊንግ ኤንድ ሪዲንግ ላይ ሲስተም አድሚኖች ከሚሰሩት አንደኛው ስራ ሮሎችን ዲፋይን ማድረግ እንዲሁም ለሮሎች ፐርሚሽኖችን አሳይን ማድረግ እና እነዛን ሮሎች ለሚመለከታቸው የስራ ኃላፊዎች አሳይን ማድረግ ነው ማለት ነው። ሮልስ ዋና ሀሳቡ የስራ ኃላፊነት ብለን ልንወስደው እንችላለን። በአንድ የስራ ኃላፊነት ደግሞ የሚሰሩ እያንዳንዱ ስራዎች ደግሞ ፐርሚሽንስ እንላቸዋለን ማለት ነው። እሺ ለምሳሌ አንድ ሮል የፋይናንስ ኃላፊ የሚል ሮል ክሬት ቢደረግ ያ የፋይናንስ ኃላፊ ምን ስራዎችን ይሰራል? ለምሳሌ ፐርቼዝ አፕሩቭ ማድረግ ከሆነ ጆርናል ቮቸሮችን አክሰስ ማድረግ ከሆነ ቻርት ኦፍ አካውንቱ ላይ ፉል ፐርሚሽን የሚሰጠው ከሆነ እያንዳንዱ ታስኮች ደግሞ እነዚህ የሚሰራቸው ስራዎች ፐርሚሽንስ ይባላሉ ማለት ነው። ስለዚህ ወደዛ እንሂድ። የዩዘር ማኔጅመንት ላይ ሮልስ የሚለው ጋር ስንሄድ አሁን ውሚ ሲስተም ውስጥ ያሉትን ሮሎች እናያለን ማለት ነው። አሁን ላይ 112 ሮሎች ክሬት ተደርጓል። ስለዚህ ከቢሊንግ ኤንድ ሪዲንግ የተገናኘ ስለሆነ ለምሳሌ የቢል ሻጮቻችን ቢል ሴልስ ክለርክ የሚባል አንድ ሮል ክሬት ተደርጓል። ይሄ ሮል የሚሰጠው ይሄ የስራ ድርሻ የሚሰጠው ቢል ሽያጭ ለሚሰጡ ብቻ ነው ማለት ነው። ስለዚህ ምን ኃላፊነት በውስጡ አለው የሚለውን ለማወቅ ኤዲት የሚለውን እንነካለን። ኤዲት ስንነካ እዚህ ጋር ቢል ሴልስ ክለርክ አለ። በውስጡ ለምሳሌ ሪትራይቭ አካውንቶችን ሪትራይቭ ማድረግ እንዲችሉ ሪትራይቭ ኮሌክሽን ሂስትሪ ለምን ኮሌክሽን ሂስትሪ ማየት አለባቸው የሰበሰቡትን የሸጡትን ሪትራይቭ ሌጀርስ ፔይ ከስተመር ቢል ምክንያቱም እቺ ደንበኞችን የቢል ሴልስ ፔጅ ላይ ደንበኞችን ሰርች ካረጉ በኋላ አንድ ደንበኛ 500 ብር መጥቶብሃል 150 ብር መጥቶብሃል 10,000 ብር መጥቶብሃል ካሉት በኋላ ፔይ ቢል የምትል በተን ስላለች ደንበኛው ብር አውጥቶ ከሰጠን በኋላ ሪሲት መስጠት አለብን። ፔይ ቢል የምትለዋ በተን እቺ ናት። ለደንበኛው መክፈል የምታስችላቸው አንድ ፐርሚሽን እቺ ናት ማለት ነው። ሌላው ደግሞ ሃንድል አፕዴትስ ቱ ከስተመር ቢልስ ከከስተመር ቢል ጋር ተያይዞ ያለ አፕዴቶችን ሃንድል ማድረግ እንዲችሉ ክሬት ከስተመር ቢል ኢሹ ማድረግ እንዲችሉ ማታ ስራቸውን ሲጨርሱ ኮሌክሽን ኦል ከስተመር ሪሌትድ ፔመንትስ ሪትራይቭ ዋተር ኮኔክሽን ዲቴይልስ የደንበኛውን የኮንሰምፕሽን ሂስትሪ ማየት ቢያስፈልጋቸው እንኳን የከስተመር ሰርቪስ ስር ዋተር ኮኔክሽን ዲቴይሎችን ማየት እንዲችሉ ሪትራይቭ ቢልድ ኮንሰምፕሽን ዲቴይልስ ያን ማድረግ እንዲችሉ ሪትራይቭ ከስተመር ሴቲንግስ እና ጆርናል ቮቸርን ቼክ ማድረግ እንዲችሉ ቪው ቮቸር ኦን ሌጀር ሪኩዌስት ቮይድ ከስተመር ቢል ቮይድ መደረግ ያለበትን ቢል ሪኩዌስት የመጠየቅ ስራ በሚሰሩበት ጊዜ ሪኩዌስት መጠየቅ የሚያስችላቸው ይሄ አለ። ሌላው ደግሞ ሪኩዌስት የተጠየቁትን ሊስቶች ማየት እንዲችሉ ምክንያቱም ራሳቸው የጠየቁትን የቮይድ ቢል ሪኩዌስት የቮይድ ከስተመር ቢል ሪኩዌስት ምን ስታተስ ላይ ደረሰ አፕሩቭ ተደረገ የሚለውን ማየት እንዲችሉ እና ቮይድ ከስተመር ቢል አሁንም ቮይድ ማድረግ እንዲችሉ አፕሩቭ ከተደረገ በኋላ ቮይድ የሚለው በተን በዚህ አንድ። ስለዚህ ይሄ አሁን እንደ ቢል ሴልስ ክለርኮች የሚሰጣቸው ፐርሚሽኖች እና የሮሉ ስም ይሄን ይመስላል ማለት ነው። ይሄ አንድ ዋና ሮል ነው። ከዚህ ውጭ ግን አንድ ሰራተኛ እንደመሆናቸው ሊቭ ሊጠይቁ ይችላሉ፣ አድቫንስ ፔመንት ሊጠይቁ ይችላሉ። ለነሱ ደግሞ ሌሎች ሮሎች ይሰጣቸዋል በሲስተም አድሚኖች ወይም በመስሪያ ቤቱ የአይቲ ባለሙያዎች ማለት ነው። ይሄን ይመስላል የቢል ሴልስ ክለርክ ጋር ተያይዞ ያለው ሮል ማለት ነው። ሌላ ለምሳሌ ምን አይነት ሮል አለ? ቢል አጀስትመንት ለምሳሌ ቢል አጀስትመንት በተለያዩ ቪዲዮዎች አይተናል። አጀስት የሚያደርጉ ለምሳሌ ባለሙያዎች ምን ነገሮችን ይሰራሉ የሚለውን እዚህ ውስጥ ማየት እንችላለን። ቢል አጀስትመንት ባለሙያዎች እዚህ ጋር እንደምታዩት ኢንስቶልመንት መስራት ይችላሉ፣ አጀስትመንት ሪኩዌስት ማድረግ ይችላሉ፣ አጀስት ማድረግ እንዲችሉ ተደርጎ የተቀመጡ አሉ።
እነዚህ ሁሉ ፐርሚሽኖች ዲቴል እናንተ ታያቸዋላችሁ። ይሄን ይመስላሉ ሮል እና ፐርሚሽኑ ማለት ነው። ቢል አጀስትመንት ደግሞ ሪኩዌስት ከጠየቀ በኋላ አፕሩቭ የሚያደርገው ሰው ምን አይነት ፐርሚሽኖች ሊኖሩት ይገባል የሚለውን በዚህ መልኩ ተቀምጠው እናያለን ማለት ነው። ሌላው ከቢል ኢንስቶልመንት ጋር ተያይዞ ኢንስቶልመንት ለደንበኛ ሲጠየቅ ይሄን ይመስላል። ሪኩዌስት የሚያደርግ ባለሙያ ይሄን ፐርሚሽን ይሰጧል። አፕሩቭ የሚያደርግ ባለሙያ ደግሞ ይሄ ሮል እና እነዚህ ፐርሚሽኖች ይኖሩታል ማለት ነው። እነዚህም ፐርሚሽኖች ያው ራሱን የቻለ ሌላ ቪዲዮ አለ። ነገር ግን የአይቲ ባለሙያዎች ፐርሚሽኖችን ሰርች በማድረግ አድ ማድረግ ይችላሉ፣ ኤዲት ማድረግ ይችላሉ። እንደምታዩት እዚህ ጋር ፐርሚሽኖች መጨመር ይችላል። ፐርሚሽን ከመጨመራቸው በፊት ቢሊንግ ኤንድ ሪዲንግ ለምሳሌ የከስተመር ሰርቪስ ሞጁል ስለሆነ ይሄ ነው ከስተመር ሞጁል የሚለው ይነካና እዚህ ሞጁል ስር ያሉትን ፐርሚሽኖች በሙሉ አክሰስ መጻፍ ትችላላችሁ። ቢል ኢንስቶልመንት ሆነ ከኢንስቶልመንት ጋር ተያይዞ ያሉ ፐርሚሽኖች ይዘረዘራሉ። ከዛ ውስጥ መምረጥ ነው ማለት ነው። ከዚህ ውስጥ የሚቀነሱ ፐርሚሽኖች ካሉ እችን የኤክስ ምልክት በመንካት መቀነስ እና አፕዴት የሚለውን ስትነኩ አፕዴት ይሆናል ማለት ነው። ግን አሁን አፕዴት ስለማላደርግ ሮዝ አደርጋለሁ ማለት ነው። ሌላ ከቢል አናሊሲስ ጋር ለምሳሌ ቢል አናሊሲስ ኦፊሰር ቢል ጀነሬት የሚያደርጉ ማለት ነው። ይሄ አናሊሲስ ፌዙ ከተጠናቀቀ በኋላ ያ ቢል አናሊሲስ ኦፊሰርን እንመልከት። ቢል ጀነሬት የሚያደርጉ ናቸው እነዚህ ቢል ጀነሬት የሚያደርጉ ናቸው። ሶ ለዚህ ሮል የሚያስፈልጉ ፐርሚሽኖች በሙሉ ይካተታሉ ማለት ነው። ሌላው ቢል አናሊሲስ ኦፊሰር ሪዲንግ አናሊስትስ ደግሞ ሪዲንግ አናሊስትስ ደግሞ ከአንባቢዎች የሚመጣውን አናላይዝ የሚያደርጉ ባለሙያዎች የሚሰጣቸው ነው። እነዚህ ዳታ አናሊስት ቢል አናሊሲስ የምንላቸው ንባቦችን የሚያስተካክሉ በየቀኑ አንባቢዎች ሲንክ ሲያደርጉ ያንን ሲንክ የተደረገውን እያዩ ኮሬክሽን የሚሰጡ አፕሩቭ የሚያደርጉ ኔጌቲቭ ሪዲንጎችን የሚያስተካክሉ የተጋነኑትን ሪቪው የሚያደርጉ ፍላግድ የሚያደርጉ የሚያስተካክሉ እነዚህ የሪዲንግ አናሊስቶች ናቸው። ለእነሱ የሚሰጥ ሮል ነው በዋናነት ይሄኛው ማለት ነው። እሺ ሌላኛው ምን አለ? የቢሊንግ ኤንድ ሪዲንግ ላይ ለምሳሌ አንባቢዎችን ሜትር ሪደርስ ብለን ክሬት ያደረግነው አለ። ግን ሌላ አይነት ስም መስጠት ይቻላል። ስም መቀየር ቢያስፈልግ እዚህ ጋር ኪውን ነው የማይቀየረው እንጂ እዚህ ጋር መቀየር ይቻላል፣ ማስተካከል ይቻላል ማለት ነው። አሁን አንባቢዎች ያላቸው ፐርሚሽኖች እነዚህ ናቸው። ለአንባቢዎች በዋናነት ይሄ ነው ሮል እየተሰጠ ያለው በእነዚህ ፐርሚሽኖች ማለት ነው። በስልካቸው አፕሊኬሽን ላይ በሚጠቀሙ ጊዜ አፑን እነዚህ ሮሎች ያስፈልጋቸዋል። ስለዚህ ለእያንዳንዱ አንባቢ ይሄ ይሰጠዋል ማለት ነው። አብዛኛው የቢሊንግ ኤንድ ሪዲንግ ላይ ያሉት ፐርሚሽኖች እነዚህን ይመስላሉ እስካሁን ያየናቸው። በዲቴል ደግሞ እነዚህ ሮል ውስጥ ገብታችሁ እናንተ ማየት ትችላላችሁ ማለት ነው። ቢል ኤንድ ኮሌክሽን ሌጀር ደግሞ ማየት የሚያስፈልጋቸው ኃላፊዎች ካሉ ደግሞ ይኸው ቢል ኤንድ ኮሌክሽን ሌጀርን እነዚህ ፐርሚሽኖች ያሉት አንድ ሮል አለ ማለት ነው። የቢሊንግ ኤንድ ሪዲንግ ላይ ያሉት ሮሎች እና ፐርሚሽኖቻችን ይህንን ይመስላሉ ማለት ነው። አመሰግናለሁ።